የብልጽግናው ጀነራል የአርሲውን ኦርቶዶክሳውያን ጭፍጨፋ የፈጸሙት አይኤስና አልሻባብ ናቸው ማለታቸው እያነጋገረ ነው። የምትሰሙት ይሆናል። ፋኖ በተለያዩ ቀጠናዎች የሚያደርገውን ውጊያ አጠናክሮ ሲቀጥል፣ ለአባላቱ ደግሞ ስለ ሰሞኑኛ የብልጽግና ፕሮፓጋንዳ ማብራሪያ የተሰጠ ነው። ፋኖ ስለ ወልቃይትና ራያ አቋሙን አሳውቋል። ወደ ሙሉ ጦርነት ሊያመራ የተቃረበው የብልጽግናው ትንኮሳ ወደ ውጊያ ካስገባን እናሸንፋለን ሲል ህወሓት ይፋ አድርጓል። የህወሓትን መግለጫ ይዘናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃው። የብልጽግናው ጀነራል የአርሲውን የኦርቶዶክሳውያን ጭፍጨፋ የፈጸሙት አይኤስና አልሻባብ ናቸው ማለታቸው እያነጋገረ ነው። የብልጽግናው አገዛዝ በአማራ ህዝብና በኦርቶዶክስ እምነት ተከታዮች ላይ ያደረሰ ያለው ጭፍጨፋ ሁለንተናዊ ተቃውሞ እያስነሳበት በመምጣቱ የሐሰት ፕሮፓጋንዳዎችን ማሰራጨት ጀምሯል። በደሴ ከተማ በተካሄደ ስብሰባ የአገዛዙ ጦር ሰሜን ምስራቅ እዝ ምክትል አዛዥ ጀነራል ዘውዱ ሰጣርጌ ይህን የሚያረጋግጥ ንግግር አድርገዋል። ጀነራሉ ዘውዱ ሰጣርጌ ከሰሞኑ በደሴ ከተማ የደቡብ ወሎ ሀገረ ስብከት የሃይማኖት አባቶችን፣ ሰንበት ትምህርት ቤት ተማሪዎችንና የሀገር ሽማግሌዎችን በመሰብሰብ የሐሰት ቁሳቁስና የማወናበድ ተግባር ፈጽመዋል። ጀነራሉ በዚህ በደሴ ስብሰባ ላይ ከሰሞኑ የተፈጸመውን የአርሲ ኦርቶዶክሳውያን ጭፍጨፋን አስመልክቶ የሐሰት መረጃ ሰጥተዋል። ከጥቃት ጀርባ ያሉትን አካላት ለመሸፈን ጥቃቱ እየተከፈተብን ነው ያለው በአልሻባብና በአይኤስ ነው። እኛ አይኤስን እንዳንዋጋ ደግሞ ፋኖ እዚህ እየተዋጋን ይገኛል በማለት ተናግረዋል። አዛዡ አክለውም ከጥቃቱ ጀርባ ያሉትን አካላት ለመሸፈን ጥቃቱ እየተከፈተብን ያለው በአልሻባብና በአይኤስ ነው። እኛ አይኤስን እንዳንዋጋ ደግሞ ፋኖ እዚህ እየተዋጋን ነው በማለት ተናግረዋል። አዛዡ አክለውም እናንተ ፋኖን ለማጥፋት የምትተባበሩን ከሆነ እኛ አይኤስንም ሆነ አልሻባብን በአርሲና በሌሎች አካባቢዎች ተዋግተን እናጠፋለን በሚል ህዝቡን በፋኖ ላይ ለመቀስቀስ ድጋፍ ሲለምኑ ታይተዋል። የአገዛዙ የከፈተው የሐሰት ፕሮፓጋንዳ ስብሰባው ዋና ምክንያት አርሲ የደረሰውን አሰቃቂ ጥቃት ተከትሎ በደሴ በባህር ዳርና በአዲስ አበባ የተቀላቀለውን ከባድ ቁጣ ለማፈን ታስቦ የተዘጋጀ መሆኑን የስብሰባው ተሳታፊዎች ገልጸዋል። አገዛዙ ሃይማኖታችን አልተጠበቀልንም፣ ዜጎች በእምነታቸው ምክንያት እየተገደሉ ነው የሚለው ቁጣ እየበረታ ሲመጣ፣ በተለይ በደሴ ከተማ ተቃውሞ እየበረታ ሲመጣ ህዝቡ ፋኖን እንዲጠላ በማሰብ ይህን የሴራ ውጥን ተጠቅመዋል። ከዚህ ጋር ተያይዞ አገዛዙ የተነሳበትን ህዝባዊ ተቃውሞ ለማብረድ በሚል በቤተ ክርስቲያን ጉዳይ ላይ መረጃን የሚያጋሩ እውነቱን የሚናገሩ አባቶችና ሌሎችም አካላት በተለይ በአዲስ አበባ በከፍተኛ ሁኔታ እያሰረ ይገኛል። በመሆኑ ይሄ የደሴ ስብሰባ የአገዛዙን መሸበር የሚያሳይ እንጂ ህዝቡ መሬት ላይ ያለውን እውነት ስለሚረዳ የፋኖ ህዝባዊነትና የትግል ግብ ይሸፍን እንደማይችል የስብሰባው ተሳታፊዎች ገልጸዋል። ይህ በእንዲህ እንዳለ ፋኖ በተለያዩ ቀጠናዎች የሚያደርገውን ውጊያ አጠናክሮ ሲቀጥል፣ ለአባላቱ ደግሞ በሰሞኑኛው የብልጽግና ፕሮፓጋንዳ ማብራሪያ እየተሰጠ ነው። በሚኒሊክ እዝ የ102ኛ ኮር 12ኛ ክፍለ ጦር 6ኛ ሻለቃ ቃኝ በሳዋ ሜዳ በአገዛዙ ላይ የማያዳግም እርምጃ ወስደዋል። ጀብደኛው የ102ኛው ኮር 12ኛ ክፍለ ጦር የሰራዊት አባላት ሰኔ 8 2018 ዓመተ ምህረት በሰሜን ወሎ ዞን በጉባ ላፍቶ ወረዳ ከወልዲያ ከተማ በቅርብ ርቀት ልዩ ስሙ ሰዋ ሜዳ በተባለ አካባቢ በአገዛዙ ስርዓት ላይ የደፈጣ ጥቃት ፈጽመዋል። ጥቃቱን የፈጸሙት የ12ኛ ክፍለ ጦር የሰራዊት አባላት ወልዲያ ከተማ መነሻ በማድረግ የአገዛዙን የሰራዊት ሬሽን በመጫን ሳዋ ሜዳ ቀበሌ በመጓዝ ላይ በነበረ ኮምቦ ላይ በፈጸሙት ማጥቃት 8 የመከላከያ ሰራዊት ሲገደሉ 15 የሚሆኑት ደግሞ ወልዲያ ሆስፒታል መግባታቸውን የውስጥ መረጃዎቻችን ገልጸዋል። በደረሰበት ምት የተወዛገበው አገዛዙ አንድ የ9 ዓመት ልጅና አንድ አዛውንት ሽማግሌ በድምሩ 2 ንጹሃን ላይ ነጻ እርምጃ በመውሰድ በግፍ መድረሻውን ታውቋል። ይህ በእንዲህ እንዳለ ከሰሞኑ የብልጽግናው ስርዓት የፋኖን ስም ለማጥፋት በርካታ ፕሮፓጋንዳ መንዛቱ መጀመሩ ተመላክቷል። አገዛዙ ፕሮፓጋንዳ መንዛት ያስፈለገው የፋኖ ኃይል እየተጠናከረ መምጣቱን ተከትሎ የትግራይ ኃይሎችንም ጨምሮ ከቀጠናው ኃይሎች ጋር ወደ ውጊያ ለመግባት ዳር ማየቱን ተከትሎ ነው። ለዚህም ደግሞ ይመቸው ዘንድ ፋኖ የአማራን ጥያቄዎች ከህወሓትና ኤርትራ ጋር እየሰራ ነው የሚል ፕሮፓጋንዳም ይገኝበታል። ታዲያ አማራን ህዝብ ድጋፍ ያጣው ብልጽግና ይህን ተራ ፕሮፓጋንዳ መስራት በፋኖ ትግል ላይ የሚያሳድረው ተጽዕኖ ባይኖርም የፋኖን አመራሮች በዚህ ጉዳይ ላይ ያላቸውን አቋም ለወታደሮቹ ግልጽ በማድረግ ላይ ናቸው።
ወደ ሙሉ ጦርነት ሊያመራ የተቀረበው የብልጽግናውን ትንኮሳ ወደ ውጊያ ካስገባን እናሸንፋለን ሲል ህወሓት አስታወቀ። ህወሓት በመግለጫው የብልጽግና ስርዓት አሁንም የጦርነት ነጋሪት በመጎንሰብ ላይ ነው ያለ ሲሆን ሁሉንም ልዩነቶች በኃይል ለመፍታት በማመን የትግራይ ህዝብ ላይም ጄኖሳይድ የፈጸመው ስርዓቱ አሁን ደግሞ ሁለተኛ ዙር ጄኖሳይድ ለመፈጸም ተደጋጋሚ የጠባጫሪነት ተግባሩን እየፈጸመ ይገኛል ሲልም አክሏል። በተለያዩ የትግራይ አካባቢዎች እየፈጸመ ያለው የድሮን ድብደባዎችም ሁነኛ ማሳያዎች ናቸው ያለው ድርጅቱ ከጫፍ ጫፍ የትግራይ አካባቢዎች ወታደሮችንና የጦር መሳሪያዎችን በማዝመት መከራ ላይ ነው ብሏል። በትግራይ ህዝብ ላይ በጣለው ክልከላና ከበባ ምክንያትም የትግራይ ህዝባዊ ሕክምና ቁሳቁስና መሰረታዊ ሸቀጦች እጦት እንዳያልቅ ስራ ላይ ተጠምዷል ያለም ሲሆን በተለያዩ መጠለያ ማዕከላት የሚገኙ ወገኖቻችን ወደ ቀያቸው ከመመለስ ይልቅ ተቆራርጦ ይሰጣቸው የነበረው እርዳታን ጭምር ለ3 ወራት ተቋርጦ ይገኛል ሲልም ያክላል። በአጠቃላይ ስርዓቱ በትግራይ ህዝብ ላይ ዳግም ጦርነት አውጆ እየሰራበት ቢሆንም እስካሁን ወደ ግልጽ ጦርነት ያልተገባበት ምክንያት በትግራይ በኩል ባለው ትዕግስት ምክንያት ነውም ብሏል። ይበሏት የፈለጓትን አሞራ ችግራና ሽሎታል እንደሚባለው የትግራይ ህዝብና መንግስት በከፍተኛ ትዕግስት ሁኔታዎች እንዲያልፉ በሚሰሩበት ሁኔታ ግን የብልጽግናው ስርዓት የተካሄደውን በጠበጫሪነት የተወሰነውን የስራ ላይም ተጠምዷል ያለው ወታደራዊ ዝግጅታቸውን በፕሮፓጋንዳ ለማጀብም ባለስልጣናቱ በከፍተኛ ትዕግስት የሚገኘውን የትግራይ ህዝብን እንደ ጠብጫሪ በመክሰስ እያደረጉ ነው ብሏል። ማደናገሪያውን ለአንድ ቀን የፖለቲካ እድሜም ቢሆን እንደ ስልት ይጠቀምበታል ያለው ህወሓት የዚህ ዋና ዓላማ ለዓለም ማህበረሰብ በማታለል ሌላ ዙር ጦርነት ለመክፈት የሚያደርገው ተንኮል እንደሆነም መገንዘብ ግድ ይላልም ብሏል። ህወሓት የትግራይ ህዝብ መንግስትና የህወሓት አቋምና እምነት የትግራይ ህዝብ ጥያቄዎች በሰላማዊ መንገድ እንዲመለሱ እንዲሁም ሁሉም ልዩነቶች ሰላማዊ መፍትሄን እንዲያገኙ የሚል ነው ያለም ሲሆን ይሁን እንጂ የብልጽግና ስርዓት የትግራይ ህዝብና መንግስት ለሚያሳየው ትዕግስት እንደ ድክመት በመቁጠር የጀመረውን ጄኖሳይድ ለመጨረስ ተደራራቢ ወታደራዊ ዘመቻዎች እያደረገ ነው በማለትም አንስቷል። የትግራይ ህዝብ በህልውናው ላይ ለሚሰነዘርበት የጄኖሳይድ ዘመቻ ራሱን የመከላከል ተፈጥሯዊ መብት ነው የሚጠቅመው፣ ህልውናውንም ለማረጋጋትና ለመመከት ይሰራል ያለው ህወሓት የመከላከሉን ውጊያ በድል ይጠናቀቃል ሲልም አሸንፋለሁ የሚል ምላሽን ሰጥቷል። የብልጽግና ስርዓት የሚያደርገውን እንቅስቃሴ በመገንዘብ ሁሉም የትግራይ ህዝብ ከትግራይ ኃይሎች ጎን እንዲቆሙም ጥሪ አቅርቧል። ይህ በእንዲህ እንዳለ የኢራንን ጦርነት የሚያስቆመው ስምምነት እንደተፈረመ ዝርዝሩን በቅርቡ ይፋ እንደሚደረግ ትራምፕ አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ጦርነት የሚያስቆመው ስምምነት በተፈረመና ዝርዝሩ ይፋ እንደሚደረግ አስታውቆ የስምምነቱ ዝርዝር ይፋ ይደረጋል ተብሎ የተጠበቀ ሲሆን ይፋዊ ፊርማ የማንወር ስነ-ስርዓቱም የፊታችን አርብ በጄኔቫ የሚከናወን ይሆናል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ትግሉ አላከበበም ብሏል። አገራቸው አሁንም በተጠንቀቅ እንደቆመችና በደቡብ ሊባኖስ ከውጊያ ነጻ የሆነ ቀጠና እንደሚኖራትም ገልጸዋል። የኢራን ፕሬዝዳንት ማሱድ ፐዘሽኪያን ስምምነቱ በአገራት መካከል የተገበረ ለኢራን የሚያኮራ ሰነድ ነው ማለታቸውም የሀገሪቱ መገናኛ ብዙኃን ዘግበዋል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት መረጃዎች ጋር የመመለስ ይሆናል። እስከዚያው መልካም ቆይታ።